የማይታይ ነገር ሶስት አይኔ ስለምጨፍነው ይመጡና በጆሬ በቃ በጣም ከባድ ድምፅ ነው የምሰማው፣ ጆሬ ሊፈነዳ እስኪል ድረስ ማለት ነው። ማታ ማታ ላይ ምንድን ነው ይሄ? እስኪ ይሄ ነገር እስኪ አስረዳኝ ሀቢቢ። አስቀራ ምናልባት انت የሚሰማህ ነገር ካለ ቁርአን አስቀራ። እስተርቁ ምን العين فإن العين حق አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከአይንናስ ቁርአን አስቀሩ፣ አይንናስ ያለ ነገር ነውና ብለዋል። እሺ ቁርአን አስቀራ። ያው ዩቲዩብ ላይ ፈልጌ ምናምን በዩቲዩብ ፈልጌ ምናምን ያው ሰምቼ ነበርና የሆነ ሶስት ነገሮች ጥቋቁር ናቸውና እዚህ ጭንቅላቴ ላይ እየዞሩኝ ምናምን ከዛ ራሴን ሳትኩ ቁርአንን ሳስቀራ በዩቲዩብ በተደጋጋሚ ያ በአካል መጥቶ የሚቀራበት ሰው ቢኖር እንደዛ አጥቶ መርሐባ። እሺ ወደ ሁለተኛው እንለፍ ሀቢቢ። እናቴ ክርስቲያን ነችና በጣም ታስቸግራለች። በአሁን ደግሞ ያው በትግራይ ምናምን የነበረው በጣም ሙስሊም ጠል ሆናለች በጣም ማለት ነው። ከዛ አሁን ላስረዳት ምናምን ብፈልግ ልነግራት ብፈልግ ራሱ እናቴ ያው የትግራይ ልጅ ናትና በጣም ታስቸግረኛለች። አሁን ላይ የሆነ በቃ አንተም የክርስቲያን ልጅ ነህ ምናምን እያለች በጣም እያስቸገረች ነው። ብነግራትም ልትረዳኝ አልቻለችምና እስኪ ኢንሻአላህ ሂዳያ ሰጥቷት እንትን እንድትል ዱዓ አድርግልኝ። አብሽር 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 ዱዓ እናደርጋለን። አላህ ኢስላምን ይወፍቃት፣ አላህ ኢስላምን ይወፍቃት። ልቧን ያግራ። እሺ አብስዬ ሰላም አቢ ሰይድ ሰላም አለይኩም። ሰላም አብስ ከላይ ያለሽው ልጅ ሰማን። ሄሎ ይሰማሻል? ከላይ ያለሽው ልጅ አቢሳይ ሰማል ወይ? እሺ ወንድማችን ቀጥል። ቀጥል። ይቅርታ በተራ ጠይቁ። ለክርስቲያን ከሆኑ ላስቀድማቸው ብዬ ነው። እሺ ጆከር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሮመዳንን እና ካፈጠርም በኋላ ሲጋራ ሱስ ያለበት ሰው ላይ ከአፍጥር በኋላ ቢያጨስ ችግር አለ ወይስ ከናካቴው ነው መተው ያለበት? ከናካቴው መተው አለበት። ሲጃራ ሐራም ነው፣ ክልክል ነው። ላ የጁዝ በይዑሁ ወላ ሽራኡሁ ወላ ሐራም ነው። ማንኛውም ጤናን የሚጎዳ ነገር መጠቀም ሐራም ነው በእስልምና። አላህ በቁርአን ላይ ከልክሏል። ወላ ትልቁ ቢአይዲኩም ኢለ ተህሉካ ይላል። ነፍሳቸውን በራሳችሁ እጅ ወደ ጥፋት አትጣሏት ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ላ ضረረ ወላ ዲራር አሉ። ራስን መጉዳት አይቻልም፣ ሌሎችንም መጉዳት አይቻልም አሉ። ራስን የሚጎዳን ነገር መጠቀም እንደ እስልምና ሐራም ነው። ወዩሒሉ ለሁም ጠይባት ወዩሐሪሙ ዐለይሂም ልከባኢስ ይላል። ጥሩን ነገር ይፈቅድላቸዋል፣ ክፉን እና ጎጅን ነገር ደግሞ እርም ያደርግባቸዋል። ስለዚህ ከሚጎዳ ነገር ነው፣ አይቻልም፣ አይፈቀድም። ዑለሞች ስለ ሲጃራ ተጠይቀው ሁላቸውም ሐራም ነው ብለዋል። ላ የጁዝ ተድኺን አሲጃራ ወላ በይዑሁ ወላ ሽራኡሁ ወላ ትጃረቱ ፊህ። ሲጃራን መሸጥም መግዛትም በእርሱ መነገድም ማጨስም አይቻልም፣ ሐራም ነው፣ ክልክል ነው። እሺ ሰላም አለይኩም። ስለዚህ ሮመዳን ያበላሻል ማለት ነው። አዎ ቀን ላይ ካጨስክ ጾምህን ያበላሻል። ማታ ላይ ከሆነ ደግሞ ጾሙ አልፏል፣ ነገር ግን በማጨሰው ወንጀለኛ ትሆናለህ። ስለዚህ አይቻልም፣ አይፈቀድም ሲጃራ ማጨስ። እሺ ሰላም አለይኩም። እሺ አመሰግናለሁ። የአይን ጠብታ ጾም ይፈታል ወይስ አይፈታም? አይፈታም። ግን የሆነ ጣዕም አለው እኮ ጠብታው ከተደረገ በኋላ የሆነ ጉሮሮ ላይ የሚመጣ ጣዕም አለው። እሱ ነገር እንዴት ይታያል? የአይን ጠብታ አይፈታም። አይፈታም። ሽክራ በአይን ወስዳችሁት ጉሮሮ ላይ የሚገባ ነገር አለ? እሺ አቢሳይ ይሰማሻል? አቢሳይ አቢሳይ አገሬ እሱ እንዴት ነህ? ሰላም ነው አለው። ጥያቄ ነበረኝና አንድ ለምሳሌ
ያው በእስልምና ከአንድ በላይ ማግባት ይፈቀዳልና ለምሳሌ ምንም እሷ መውለድ ትችላለች፣ በቃ ምንም የጎደላት ነገር የለምና ግን ይቻላል አይደለ? በእስልምና አንድ ሰው ለማስተዳደር አቅሙ ካለው ካልሆነ በስተቀር አይፈቀድለትም። ለማስተዳደር አቅሙ ኑሮት ራሱ መስፈርቶች አሉ። ፍትሐዊ መሆን ከቻለ ነው። ፍትሐዊ መሆን የማይችል ከሆነ ሁለተኛ ማግባት አይፈቀድለትም። ዝም ብሎ በዘፈቀድ አይደለም። ዝም ብሎ ሰውየው እንትን ይፈቀዳል የሚባል ነገር አይደለም። መስፈርቶቹ ካልተሟሉ አይፈቀድም። ተሻለ አይደል? እነዚያ መስፈርቶች ከተሟሉ ነው። ካልሆነ ግን አይፈቀድም። አላህ ስብሐነሁ ወተዓላ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን ይላል። ፍትሐዊ መሆን የማትችሉ ከሆናችሁ አንድ ብቻ ግቡ እያለ ይናገራል። አንድ ብቻ ቅል በቃል። ስለዚህ መስፈርቶች ያሉት ከባባድ መስፈርቶች እነዚያ ከተሟሉ ይቻላል። ነገር ግን እዚህ ቦታ ላይ ሰው ከማግባቱ በስተጀርባ ዓላማው ምንድን ነው? ለምንድን ነው አላህ ከአንድ በላይ የፈቀደው? እና ዝም ብሎ የወሲብ ጥሙን ወንድ ልጅ እንዲያረካ ታስቦ ነው? ወላሂ አይደለም። እንደዛ ከሆነ አንድ ብቻ በቂ ነች። እንደዛ ከሆነ አንድ ብቻ በቂ ነች። ከአንድ በላይ ለምን ያስፈልጋል? ዓላማው ምንድን ነው ከተባለ መልካም ዘርን ትውልድን አፍርቶ አማኝ ትውልድን አፍርቶ ለመሄድ ነው። ሌላ ዓላማ አይደለም። ዑመር ብን አልኸጣብ የተባለው ታላቁ ሰሓባ ምን ይላል? እኛ ከአንድ በላይ ከማግባታችን በስተጀርባ መልካም ትውልዶችን አፍርተን በዚህ ምድር ላይ መሄድን አስበን ነው። ይሄ ባይኖር ኖሮ አንድም ባላገባን ነበር እያሉ ይናገራሉ ታላቁ ሰሓባ። ነቢዩ ሰለላሁ ዐለይሂ ወሰለም ከአንድ በላይ እንድናገባ የደነገጉበትን ምክንያት ሲናገሩ ተዘወጁን ወሉደል ውሉድ ፈኢኒ ሙካሲሩን ቢኩሙል ኡመም የውመል ቂያማ ነው። ወላድ የሆነችዋን ተወላጅ የሆነችዋን አግቡ፣ እኔ የትንሣኤ ቀን መልካም ትውልዶችን አፍርታችሁ እንድትመጡ ከትውልድ በላይ በላጭ መታየትን እወዳለሁኝና አሉ። አያችሁ አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጅን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ነቢያቶችን ልኬአለሁ፣ ለእነርሱም ሚስቶችንና ጥሩ ትውልዶችን አድርጌላቸዋለሁ እያለ ይናገራል። ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና ቁረተ አዕዩን እና ጥሩ ልጆችን የአይን ማረፊያ የሆኑ መልካም ልጆችን አፍርቶ ለመሄድ ነው። አማኝ ትውልዶችን አፍርቶ ቢሄድ ሰውየው ዛሬ በምድር ላይ ያላችሁ ጥሩ ትውልዶችን አፍርታችሁ የነቢያትን መንገድ አንግበው የአምላክን ቃል የነቢያትን ቃል ይዘው ለትውልድ ሲያስተላልፉ ማየት፣ እነዚህን አፍርቶ መሄድ፣ ይሄ ነው የሙስሊም ከአንድ በላይ የማግባቱ ትልቁ ዓላማ በስተጀርባ ያለ ይሄ ነው። ከአንድ በላይ ከማግባቱ በስተጀርባ ይህን ታስቡ። ሰዎች እንደሚያስቡት ዝም የስሜት ጥሙን ለማርካት ይሄ አይደለም የኢስላም ዓላማ። ጥሩ ትውልድን የነቢያትን አስተምሮ ይዞ ትውልድ የሚያስተላልፍን ትውልድ አፍርቶ ለመሄድ ብቻና ብቻ ነው። አይ እሺ ሁለተኛ ነበረ ደግሞ ሌላ ጠይቅ። ሁለተኛ አሁን እሺ ሲያገባስ ይነግራታል ወይ ነው ወይስ ሳያሳውቃት ዝም ብሎ አግብቶ መጥቶ ነው አገባው የሚላት? ለምን መደበቅ አይቻልም። ነግሯት ነው። ከኒካ መስፈርት አንዱ አልኢዕላን የሚባል ነው። ኢዕላን ማለት ማወጅ ማለት ነው። ድብቅ አለማድረግ ማለት ነው። ማወጅ አለበት። እሺ ሌላው ደግሞ ምን ነበረ? ጠፋብኝ። እኔ እንትን ልበል ልቀጥል እንዲ አፏን። እሺ ቀጥልሽ። ይኸው ጠይቆንካ የቀደሙ ዮሐንስ ወንጌል ምዕራፍ 5 ከቁጥር 16 ላይ የሚጀምረው በቤተ ሳይዳ ላይ ስላደረገው ተአምር ነበረ። ተአምር ኢየሱስ ክርስቶስ የሰራው ተአምር እሱ መለኮትነቱን ያስረዳል ነው ሀሳብ አይደለም። ከሱ በታች ከዛ በኋላ ይናገር የነበረበትን ሞቲቭ ነው ቅድሚያ ማለት ነው። ማድረጉ ብቻ ሳይሆን ከዛ በኋላ ለምን እነኛ አሁን አይሁዶች 16 ጀምሮ ስታነበው ስለዚህም በሰንበት ቀን ይህን ስላደረገ አይሁዶች ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉን ነበረ። ኢየሱስ ግን አባቴ እስከዛሬ ድረስ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻርክ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉት ነበረ። ራሱን ከአብ ጋር በማስተካከሉ ማለት ነው። እኩል በማድረጉ አይደለም፣ በማስተካከሉ ማለት ነው። አይደለም እዚሁ ላይ ተናገረ። ከእግዚአብሔር ጋር ማስተካከል ማለት
እግዚአብሔር አባቴ ነው ብሎ መናገር እያለ እየተናገርኩ ነው። ይሄ ደግሞ ብርቅ አባቴ ነው ማለት አስተካከለ ማለት አስተካከለ ሲል ምን ማለት ነው እኮ? እሱን ከምን አንፃር ነው የምትተረጉመው? ማስተካከል ማለት እግዚአብሔር አባቴ ነው ብሎ መናገር አለ እኮ ራሱ ተናገረ እኮ። ይሄ ደግሞ ለኢየሱስ ክርስቶስ እኮ ማስተካከል ማለት እግዚአብሔር አባቴ ነው ብሎ መናገር ነው። እዛው አውድ ላይ ራሱ ተናገረው ተረጎመ እኮ የትም ሳትሄድ ማለት ነው። እግዚአብሔር ታዲያ ለኢየሱስ ብቻ ነው ወይ አባትነቱ ስንል ጊዜ አይደለም። ወደ አባቴ ወደ አባት ሐዋርያት አባት ነው አይደለም? እግዚአብሔር ነው አይደለም? አባት ነው። የሐዋርያት አባት ነው አይደለም? እግዚአብሔር ለኢየሱስ ብቻ ነው አባትነቱ? አባታቸው ነው። ለአይሁድ አባታቸው ነው አይደለም? ለኢየሱስ ይለያል። ለኢየሱስ የሚለይበት ምክንያት ኢየሱስ በመለኮትነት ነው። ኢየሱስ ክርስቶስ አባትነቱ ለእኔ በመለኮትነት ነው ብሏል አላለም? በመለኮትነት ነው የኔ አባትነት ይለያል ከእናንተ ብሏል ኢየሱስ። መጽሐፍ ቅዱስ ላይ ሲናገር ኢየሱስ መለኮትነቱን የሚገልጠው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው። ስለ ቃል እንመጣለን። አሁን ኢየሱስ ክርስቶስ አባትነቱ ለእኔ አብ ይለያል ከእናንተ በመለኮትነት ነው የኔ አባትነት ለእርሱ ብሏል አላለም? እነሱ ታዲያ እዚህ ጋር ከምን አንጻር ነው እየተቹት ያሉት? አስተካክሎ አባቴ ነው ካለ እሱን ጨረስን። አሁን ወደ ሄድ መልስ የተናገርኩት ይሆናል። ኢየሱስ ክርስቶስ አባትነቱ ይለያል፣ የእርሱ አባትነት በመለኮትነት ነው፣ የኔ አባትነት በመለኮትነት ነው፣ ከእናንተ አባትነት ይለያል ብሏል ኢየሱስ ወይንስ አላለም? መጽሐፍ ቅዱስ ላይ ከሚያደርገው አንጻር ነው እና ከሚነበበው አንጻር ነው ይህን እየነገርኩህ ያለው። ግን አላለም አይደለም? አዎ እንደዚህ ስፔሲፊክ ቃል በቃል ፈልገህ ከሆነ እንደዛ የለም። ኧረ ያለ ቃል በቃል ራሱ አላለም። ኢየሱስ ክርስቶስ የእናንተ አባትነትና የኔ አባትነት አብ ይለያያል አላለም? የኔ አባትነት ለእርሱ የእርሱ አባትነት ለኔ መለኮታዊነት ነው አላለም? ወደ ቀጣይ ወደ ቃል ሄድ። አሁን የምትፈልገውን ጥቅስ አንተ ኢየሱስ ክርስቶስ አምላክ ሊያደርገው ይችላል የምትለውን ኢየሱስ አምላክ አለኝ ብሎ በግልጽ እየተናገረ እርሱን አምላክ ለማድረግ መጣር ይሄ እርሱን ለመካድ እንደመጣር ነው። ግልጽ ነው የምነግራቸው። አምላክ እንዳለ ይናገራል። የኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው ይላል ኢየሱስ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ። ከዛ በኋላ ተነበልኝ። አሁን አባት ሆይ ብቻን አምላክ ኢየሱስ አምላክ እንዳለው ተናግሯል። ትቀበለዋለህ? አምላክነቱን ተናግሯል። ኢየሱስ አምላክ አለው ብለህ ታምናለህ? አምላክ አለው በስጋው። ይሄን ማለት በስጋዬ ነው አምላክ ያለኝ ብሏል ኢየሱስ። ከመጽሐፍ ቅዱስ አንጻር ነው አሁን ሳነበው የተረዳሁት ይሄን ነው። ኢየሱስ ክርስቶስ አምላክ እንዳለው ሲናገር እንደው አምላክ ያለኝ በስጋዬ ነው ብሎ የተናገረበት አንድ ቦታ አለ ወይንስ እናንተ ናቸው ያላችሁት? አለ እንደዚህ የለም። እርሱን ለመካድ መጣር። ለማን ነበር ኢየሱስ ክርስቶስ ሲጸልይ የነበረው ሲሰግድ የነበረው? ለአብ። ስለዚህ ለዚያ ለአምላኩ ይሰግዳል፣ ይጸልያል። በጣም ይፈራዋል አይደለ? ያከብረዋል። በጣም ይፈራዋል። እያለቀሰ ይሰግድለታል አይደለ? እየተንበረከከ በግንባሩ እየተደፋ ይሰግዳል እሱ አይደል? እያለቀሰ ሰላም አለይኩም የታርክ እያለቀሰ ለሱ ይሰግዳል አይደል? ላሳየህ። እንዳውም እየጮኸ እያለቀሰ ነው። እንዲህ በቀላሉ መሰለ ላሳየህ አለ። እሺ እሺ። አሁን አንተ በመለኮት መለኮትነቱን ማለት ነው። አዎ መጽሐፍ ቅዱስ ላይ መለኮትነቱን የሚገልጥ ብዙ ፓርቶች ብዙ ጥቅሶች አሉ። እሺ ከመለኮት ባህሪያቶች እስኪ አንድ አምስቱን ጥቀስልኝ። አምስቱን ማለት ትክክለኛ አምላክነቱን እንደሚገልጥ እዚች ጋር እያወራ ያለው አባት ነው ሲል እነሱ አምላክ በሚለው ቃል አያስኬድም። አምላክ እናለኝ ብሎ ከተናገረ ዘጋው። በቃ አምላክ ያለው አምላክ የለም እዚህ ዓለም ላይ። መለኮትነት ባህሪ ያለው ኢየሱስ ካልክ የመለኮት ባህሪያቶችን እስኪ አምስት ጥቀስልኝ። የመለኮት ባህሪያት ምን ምን ናቸው? አንድ አካል መለኮት ነው የሚባለው ምን ምን ባህሪያት ሲያሟላ ነው? አምስቱን ጥቀስልኝ። አምስቱን
መጽሐፍ ቅዱስ ላይ እንትን ይላል ኖርማል በትንቢት የተጻፈው ዳዊት ላይ ማለት ነው። ጥቅሱን አልገባም። የጠቅ ያለው መለኮት ማለት ነው። የመለኮት ባህሪያቶች አንድ አካል መለኮታዊ እሺ መለኮት ነኝ ብሎ ይናገራል። እሺ መለኮት ለምሳሌ ማንነቱን ይናገራል። እኔ ነኝ፣ እኔ እንደዚህ ነኝ። ለምሳሌ ኤልሻዳይ ነኝ። ማንም ሊለው አይችልም ይሄን ቃል እኮ የመለኮት ባህሪ ማለት እግዚአብሔር ያለውን ኤልሻዳይ ነኝ፣ ሁሉን ቻይ ነኝ። አታውቅም፣ ራስ መለኮት ምን እንደሆነ አታውቅም ማለት ነው። ጭራሽ ኢየሱስ ክርስቶስን አምላክ ለማድረግ ትጥራለህ፣ ግን የመለኮት ባህሪያቶች ምን ምን ናቸው? አንድ አምስቱን ጥቀስልኝ። አታውቃቸውም። ስለሱ እሺ ብዙም እውቀት የለኝም። መለኮት ለምሳሌ ሙሉ የተሟላ ያልተገደበ እውቀት አለው አምላክ አይደለ? መስማማለን በዚህ። አምላክ አዋቂ ነው። የመለኮታዊ ባህሪያቶች እውቀት አንደኛው። የአምላክ እውቀት የተገደበ አይደለም። ስላለፈውም ስለወደፊትም ሁሉ የሚያውቅ መሆን አለበት አምላክ አይደለ? እሺ አዎ። ለምሳሌ አምላካችን አላህ ሱብሓነሁ ወተዓላ ስለዚህ መለኮታዊ ባህሪዎች ሲናገር ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። ስላለፈውም ስለኋላቸውም ሁሉ የማውቅ ነኝ እያለ ይናገራል። አምላክ ይህ መለኮታዊ ባህሪ መኖር አለበት ከእርሱ ዘንድ። አምላክ እውቀቱ የተገደበ ከሆነ አምላክ አይደለም። የማያውቀው ነገር ካለ አምላክ አይደለም። ገብቶሃል አይደል? አሁን ማርቆስ ወንጌል ምዕራፍ 13 ቁጥር 32 ነው። ዮሐንስ ወንጌል ማርቆስ ወንጌል ምዕራፍ 13 ቁጥር 32 ማርቆስ ወንጌል ማርቆስ ወንጌል ምዕራፍ ስንት? 13:32 ባለስልጡን ደረገመት ስለዚያችሁ ያውቃል። ጊዜው መቼ እንዲሆን አታውቁም። ስለዚያች ቀንና ስለዚያች ሰዓት ግን ይላል አይደለ? አዎ ቤቱን ወደ ሌላ ሀገር እንደሄደ ሰው ለባሮቹም ስልጣን ለእያንዳንዱም ስራ ሰጥቶ ማርቆስ 13:32 ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክት ቢሆንም ልጅም ቢሆን ከአባቱ በቀር የሚያውቅ የለም። አይዋ ስለዚያች ቀን ወይንም ስለዚያች ሰዓት ግን አለ ስለ ዳግም ምጽአት ዳግም ስለሚመጣበት ቀን የሰማይ መላእክትም ቢሆኑ አለ ልጅም ቢሆን አለ ከአባት በቀር የሚያውቅ የለም አለ። አባት የተባለው ማን ነው? አብ። ከአብ በቀር የሚያውቅ የለም አለ። ይታል አይደለ? ልጅም ቢሆን እያለ ልጅም ቢሆን እንደማያውቅ ተናገረ ኢየሱስ ክርስቶስ እንደማያውቅ። ስለዚህ አብ ብቻ የሚያውቀው ወልድ የማያውቀው የሆነ የእውቀት አይነት አለ። በመለኮታዊ ባህሪ እኩል አይደሉም፣ በፍጹም አይገናኙም ማለት ነው። እውቀት የመለኮት ባህሪ ነው ብያለሁ። ይታል አይደለ? አምላክ ስለወደፊቱም ስላለፈውም ሁሉ የሚያውቅ መሆን አለበት። ካላወቀ አምላክ ሊለው አልችልም። ይታል አይደለ? ያውና ልጅም ቢሆን አያውቅም እያለ ነው። ኢየሱስም ቢሆን እንደማያውቅ የሚያውቀው አብ ብቻ ነው እያለ ነው። ያ አይደለ? በቁርአን ላይ ለምሳሌ አላህችን የምጽአት ዓለም ቀንን የቂያማ ቀንን አላህ ብቻ እንደሚያውቅ ታውቃለህ አይደለ? አላህ በቁርአን ላይ ምን ይለናል? ኢነላህ ዒንደሁ ዒልሙ ሰዓ ይላል። የዚያች የሰዓቷ ቀን እውቀት ያኔ የምጽአት ዓለም ቀን እውቀት ከእኔ ዘንድ ብቻ ነው ያለው እያለ ይናገራል። በሌላ ቦታ ላይ ምን አለ? የስአሉነከ ዐን ሰዓቲ አያነ ሙርሳሃ ቁል ኢነማ ዒልሙሃ ዒንደ ረቢ። ሙሐመድ ሆይ ስለ ምጽአት ዓለም ቀን ስለዚያች ቀንና ስለዚያች ሰዓት ይጠይቀዋል። ይህ እውቀት ከጌታዬ ዘንድ ብቻ ነው ያለው በላቸው አለ። ያውና መሲሁም እዚህ ቦታ ላይ ከአብ ዘንድ ብቻ ነው ያለችው እኔ ራሱ አላውቃትም እያለ እየተናገረ ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ልጅም ቢሆን ከአብ በቀር ማን እንደሚያውቀው ይህ በመለኮት በፍጹም መለኮታዊ ባህሪ እንደሌለው ኢየሱስ ክርስቶስ የሚያሳይ ነው። አንደኛ ከአብ በቀር በስልጣኑ የያዘው ቃል ይላል። የሆነም ፓርት ላይ እንደዛው አብ በስልጣኑ የቀጠረውን ቀን ይላል። እሱን በደንብ አላስታውስም። አብ ብቻ ነው የሚያውቀው ከአብ በቀር ማን የሚያውቀው እያለ ይናገራል። እኮ አብ በቀር አብ በስልጣኑ ይላል። አብ በስልጣኑ ምን የቀጠረውን ቀን ይላል መጽሐፍ ቅዱስ ላይ። ምን ማለት ነው?
የቱ ጋር ነው? ይሄ እውቀት የአብ እውቀት ነው። መጽሐፍ ቅዱስ ላይ በደንብ ማለት ስለ ስላሴ ይህን ብዬ እውቀት በደንብ ልነግርህ አልችልም፣ በቂ እውቀት ስለሌለኝ ማለት ነው። ያችን ቀንና ያችን ሰዓት ማን ነው የሚያውቃት አለ ኢየሱስ? አብ በስልጣኑ አብ ማለት ነው፣ በገዛ ስልጣኑ። አብም ስልጣን አለው፣ ወልድም ስልጣን አለው፣ መንፈስ ቅዱስም ስልጣን አለው። እንደ ወልድም መንፈስ ቅዱስም ስልጣን አለ የሚለው የቱ ጋር ነው? መለኮት ላይ ነው እኮ። አሁን ለምሳሌ የቱ ጋር ነው ያለው አሁን ያልከው መጽሐፍ ቅዱስ ላይ? ማለት ይህንን ቃል ልነግርህ ነው እኮ። አብም ወልድም መንፈስ ቅዱስም ስልጣን አለው። የቱ ጋር ነው ያለው እሱ ይሄ ቃል መጽሐፍ ቅዱስ ላይ? ከጥቅስ አንጻር እየነገርኩህ አይደለም እኮ። አሁን አብ በስልጣኑ የቀጠረውን ቀን እያልኩ ነው። እንደሱ አይደለም። ከጥቅስ አንጻር እየነገርኩህ አይደለም። መጽሐፍ ቅዱስ ላይ የገዛ ፍቃድ እንዳላቸው መጽሐፍ ቅዱስ ላይ ይናገራል አይደለ? አብም አየህ አይደል? ስለ ፍቃድ አላወራሁም ገና። አሁን ስለ እውቀት ነው። ይሄን እውቀት የሚያውቀው አብ ብቻ ነው ብሎ ኢየሱስ ቃል በቃል እየተናገረ ነው። ልጅም ቢሆን እያለ ነው። ልጅ የተባለው ማን ነው? ወልድ ማለት ነው። አለቀ። ልጅም ቢሆን አያውቅም እያለህ ራሱ አብ ብቻ ነው የሚያውቀው አለ። ዘጋ እኮ።